የህወሓቱ ጀነራል የፌደራል መንግስቱ ላይ ዝተዋሉ ብልጽግናን ለማስወገድ ተዘጋጅተናል ሲሉ በአደባባይ ወጥተው ተናግረዋል። ይህንን መረጃ መናካፈላችሁ ነው የሚሆነው። ህወሓት ከፌደራል መንግስት ጋር ያለው የግንኙነት ገመድ ተበጥሷል በማለት ከ4 ኪሎ የሚሰጥ ምንም አይነት መመሪያ እንደማይቀበል በይፋ አውጇል። መረጃውን እናካፍላችኋለን። የአሜሪካ ሴናተር እስከ 3.1 ሚሊዮን የሚደርሱ ሰዎች ለሰብአዊ ቀውስ ሊጋለጡ እንደሚችሉም አስጠንቅቀዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የህወሓቱ ጀነራል የፌደራል መንግስቱ ላይ ዝተዋሉ ብልጽግናን ለማስወገድ ተዘጋጅተናል ሲሉ በአደባባይ ወጥተው ተናግረዋል። የጀነራል ታደሰን እንቅስቃሴ እግር በእግር እንዲከታተሉ ትዕዛዝ የተሰጣቸው ይህ ጀነራል ሁሉም ነገር አልቋል፣ በቅርቡ ጠብቁንም ብለዋል። ይህ የጀነራሉ ዛቻ የተሰማው ከአሜሪካ እስከ አውሮፓ ህብረት ጦርነት እንዳይፈነዳ እያስጠነቀቁ ባለበትም ወቅት ነው። የህወሓት ፖለቲካዊ አመራሮችና ወታደራዊ አዛዦች 4 ኪሎ ላይ የሚያሰሙት ዛቻ ቀጥለውበታል። ከሰሞኑ የቡድኑ አመራር አዲስ ዓለም ባሌማ ለሁሉም ነገር ተዘጋጅተናል፣ ሎጂስቲክስ አዘጋጅተናል፣ ከፋኖም ከሻቢያም ጋር ተጣምረናል ማለታቸውም አይዘነጋም። ዛሬ ደግሞ ከህወሓት ወታደራዊ አዛዦች መካከል አንዱ የሆኑት የአርሚ 60 አዛዥ ብርጋዴር ጀነራል ህንጻ ወልደ ጊዮርጊስ ብልጽግናን ለመጣል ተዘጋጅተናል የሚል ከፕሪቶሪያው ስምምነት ያፈነገጠ አስተያየትም ሰጥተዋል። ጀነራሉ ለህወሓት ልሳን የሆነው ወይን ሚዲያ በወቅታዊ ጉዳይ በሰጡት ማብራሪያ ማንንም መጠራጠር የሌለበት ነገር ነው፣ ሁሉም ነገር አልቋል ሲሉ ፉከራ አሰምተዋል። ጀነራሉ ብዙዎች ተሰውተውለታል ያሉትን በተናጠል ክልላዊ ምርጫ የተመሰረተውን የህወሓት መንግስት መመለስ የህልውና ጉዳይ ነው ብለዋል። የ2 ዓመቱ ደም አፋሳሽ ጦርነት መሬት ለማስመለስ ሳይሆን 2.8 ሚሊዮን ህዝብ የመረጠውን መንግስት ለማስመለስ ነው ያሉት ጀነራሉ በጦርነት 1 ሚሊዮን ገደማ ሰው ሞታል የሚባለው አስተባብለው 1 ሚሊዮን ሰው ሞታል የሚለውን ተውት፣ የተገደሉ በሺዎች የሚቆጠሩ ናቸው ሲሉም ተደምጠዋል። ጀነራሉ መስዋዕት ከፍለንበታል ያሉትን ህወሓት መራሹን መንግስት ለመመለስ ሙሉ ዝግጅት አለንም ብለዋል። ዳግም ጦርነት ይቀሰቀሳል ተብሎ ከፍተኛ ስጋት ስለፈጠረ ውጥረት ማብራሪያ የሰጡት ጀነራሉ ድጋሚ ከተዋጋን የነበረው መንግስት ለመመለስ ነው ይላሉ። የፕሪቶሪያ ስምምነት ከዚህ በኋላ ዋጋ እንደሌለው የገለጹም ሲሆን ከዚህ በኋላ ወደ ኋላ የሚመለሰን ኃይል የለም ብለዋል። የፌደራል መንግስት በስምምነት ሰበብ ትግራይን ከፋፍሏል በማለት የከሰሱ ሲሆን እንደ ጌታቸው ረዳ ያሉ ግለሰቦችን እንደ ጥላት እንታገላቸዋለን ብለዋል። ጀነራሉ ትግራይ ከርተዋል ያላቸውን ኃይሎች ከፌደራል መንግስት ጎን ተሰልፈው የህወሓት አመራሮችን ለማጥቃት የተዘጋጁ ነው በማለትም ከሰዋል። በዚህም የህወሓት አመራሮች የጥቃት ኢላማ በመሆናቸው በነጻነት መንቀሳቀስ እንዳይችሉ መሆኑን ጠቆሙ ሲሆን በእነ ደብረጽዮን በኩል ከወዲሁ ድብብቆች መጀመሩንም ጠቁመዋል። ባለፈው ጦርነት ተመረናል ያሉት ጀነራሉ ዳግም ውጊያ ከተቀሰቀሰ እንደ በፊቱ በቀላሉ እጅ አንሰጥም ብለዋል። የህወሓት መንግስት በመመለስ የቤት ስራችንን ጨርሰናል ያሉት ወታደራዊ አዛዥ ቀጣዩ ጉዞ የትግራይን ብሔራዊ ጥቅም ማስከበር ነው ብለዋል። በሌላ መረጃችን ህወሓት ከፌደራል መንግስት ጋር ያለውን የግንኙነት ገመድ ተበጥሷል በማለት ከ4 ኪሎ የሚሰጥ ምንም አይነት መመሪያ እንደማይቀበልም በይፋ አውጇል። ጠቅላይ ሚኒስትር ዶክተር አብይ አህመድን ለተጨማሪ 1 ዓመት ስልጣን ያራዘሙላቸውን የጀነራል ታደሰ ወረደን ጊዜያዊ አስተዳደር እያፈረሰ መሆኑን ህወሓት ማስታውቋል። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ መሆኑንም ለቢቢሲም ተናግረዋል። በፌደራል መንግስትና በህወሓት መካከል ብቸኛ የግንኙነት መስመር ተደርጎ የሚወሰደው የፕሪቶሪያ ስምምነት ስለፈረሰ ጊዜያዊ አስተዳደሩን ፈርሷልም ብለዋል። ከፌደራል መንግስት ጋር ያለው ግንኙነት ገመድ መበጠሱን የገለጹት ቃል አቀባዩ እየፈረሰ ነው ያሉት ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ስልጣናቸውን በሰላም እንዲያስረክቡ ማሳስበዋል። ጀነራሉ የህወሓትን ውሳኔ አክብረው ስልጣናቸውን በሰላማዊ መንገድ የማያስረክቡ ከሆነ ስህተት እንደሚሆን ህወሓት ቃል አቀባይ ተናግረዋል። ቃል አቀባዩ ይሄን ያሉት ጀነራል ታደሰ የህወሓት ጊዜያዊ አስተዳደር የማፍረስ ውሳኔ ተቃውመው ስልጣናቸውን በኃይል ሊቀሟቸው የሚሞክር ኃይል ካለ እንዲጋፈጡ ከገለጹ በኋላ ነው። ህወሓት የጊዜያዊ አስተዳደሩን መዋቅሮች የተቆጣጠረውን ፕሪቶሪያ ዘላቂ ግጭት ማቆም ስምምነት የመሰረተውን ጊዜያዊ አስተዳደር ማገዱን ተከትሎ ቡድኑ ከሰሞኑ ባሳለፈው ውሳኔ ከቀድሞው 2013 ጦርነት በፊት በተናጠል ክልላዊ ምርጫ የተመሰረተው ምክር ቤት እንዲመለስ መወሰኑን ይታወሳል። በእነዚህም በጀነራል ታደሰ ወረደ የሚመራውን ጊዜያዊ አስተዳደር ሙሉ በሙሉ ወደ መቆጣጠር ተሸጋግሯል። ባለፉት ጥቂት ቀኖች ከወረዳ እስከ ዞን ድረስ ያለውን የጊዜያዊ አስተዳደሩ መዋቅር የተቆጣጠረው ህወሓት በቀናት ውስጥ የቀድሞ ምክር ቤት ጠርቶ አዲስ ፕሬዝዳንትና ካቢኔ እንደሚመርጥም ይጠበቃል። ህወሓት የራሱን የቀድሞ አስተዳደሩን የመመለስ መወሰኑን ተከትሎ ከፌደራል መንግስት ጋር የገባበት ውጥረት አይሏል። በሁለቱ ኃይሎች መካከል የተፈረመው የፕሪቶሪያ ስምምነት ህልውና አደጋ ላይ መውደቅ ወደ ጦርነት እንዳያመራም ከፍተኛ ስጋት እየፈጠረ ይገኛል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ዳግም ማድረጋችሁን እያስታወስናችሁ ወደ ሌላ ጉዳያችን እናልፋለን።
የአሜሪካ ሴናተር እስከ 3.1 ሚሊዮን የሚደርሱ ሰዎች ለሰብአዊ ቀውስ ሊጋለጡ እንደሚችሉ አስጠነቀቁ። በጦርነት በተጎዱ አፋር፣ አማራና ትግራይ ክልሎች ለሚገኙ በሚሊዮን የሚቆጠሩ ዜጎች ዋነኛ የምግብ እርዳታ ምንጭ የሆነው የጋራ የአደጋ ጊዜ ክንውን ፕሮግራም በአሜሪካ የገንዘብ ድጋፍ ቅነሳ ምክንያት ሊቆም መሆኑን ተከትሎ በትግራይ ክልል ሰብአዊ ጉዳት ሊከሰት እንደሚችል የአሜሪካ ሴናተር አስጠነቀቁ። በኢሜል የተላከውና ደብዳቤውን ያካተተው መረጃ እንደሚያመለክተው ሴናተር ጄን በገንዘብ ቅነሳና በአሜሪካ የምግብ እርዳታ ፕሮግራሞች መልሶ መዋቅር ምክንያት ህይወት አድን የምግብ እርዳታ የሚሰጡ ቁልፍ ፕሮግራሞች በሰኔ 2026 ያበቃሉ ሲሉም ጽፈዋል። በዋነኝነት በካቶሊክ ረድኤት ድርጅት የሚተገበረው የጋራ የአደጋ ጊዜ ክንውን ፕሮግራም በተለይም ከ2013 እስከ 2015 በነበረው አውዳሚ ጦርነት በሚሊዮን የሚቆጠሩ ሰዎች ለተፈናቀሉባቸውና ለምግብ እርዳታ ለተጋለጡባቸው የሰሜን ኢትዮጵያ አካባቢዎች ትግራይ፣ አማራና አፋር ማዕከላዊ ሚና ሲጫወቱም ቆይቷል። በሐምሌ 2017 በተደረገ ትልቅ የአሰራር ሽግግር መሰረት ጂኦፒ በሌሎች የአሜሪካ የገንዘብ ድጋፍ ዘዴዎች ይረዱ የነበሩ ዜጎችን በማካተት በክልሉ የሚገኙ በግምት 3.1 ሚሊዮን ሰዎችን ለመደገፍ አቅም አሳድጎ ነበር። በወቅቱ የአሜሪካ ባለስልጣናት ይህንን ሽግግር የምግብ እርዳታን ለማስቀጠል ይበልጥ ትኩረት ያደረገ የተቀናጀ አካሄድ ሲሉም ገልጸውታል። ይህም በ2025 ብቻ ከ341 ሚሊዮን ዶላር በላይ የገንዘብ ድጋፍ ተደርጎለት ነበር። በአሜሪካ የገንዘብ ድጋፍ ቅነሳ ምክንያት ግን የጂኦፒ ፕሮግራም በዚህ በበጋ ሲጠናቀቅ ለኢትዮጵያ እጅግ ተጋላጭ ወገኖች የሚቀርብ ምርትም ሆነ በገበያ ላይ የተመሰረተ የምግብ እርዳታ አይኖርም ብለዋል። በተጨማሪም የእርዳታ መቋረጥ የኢትዮጵያ ምግብ እጥረት ከፍተኛ የሚሆንበትና በክረምት ዝናብ ምክንያት የእርዳታ ትራንስፖርት አስቸጋሪ የሚሆንበት ወቅት ላይ እንደሚገጥም ተናግረዋል። የምግብ እርዳታው መቋረጥ የምግብ እጥረት ያለባቸው ሰዎች ቁጥር እጥፍ በሚሆንበትና ከባድ ዝናብ እርዳታ ለማጓጓዝ እጅግ አስቸጋሪ በሚያደርግበት ወቅት ላይ የሚውል ይሆናልም ሲሉ አስረድተዋል። ከሰብአዊ አንደምታው በተጨማሪም ሴናተሯ የገንዘብ እጥረቱን በመንግስትና በትግራይ ክልል መካከል ካለው ደካማ ሰላም ተያያዥነት ጋር ያለው ሰፊ የፖለቲካና የጸጥታ ስጋቶች ጋርም አያይዘውታል። በፌዴራል መንግስትና በትግራይ ኃይሎች መካከል ተቀስቅሶ የነበረው ግጭት ያስቆመው የሰላም ስምምነት በመጥቀስ ሻሂን በቂ ዲፕሎማሲ ተሳትፎና የሀብት እጥረት ስምምነቱ እንዳይተገበር እንቅፋት እየሆነ መሆኑንም ተናግረዋል። ሻሂን ቀውሱ ከመባባሱ በፊት የአሜሪካ የውጭ ጉዳይ ሚኒስትር አስቸኳይ ጣልቃ ገብነት እንዲያደርግ አሳስበዋል። በትግራይ ሊከሰት የሚችለው ሰብአዊ መዓት ለመከላከል በሰሜን ኢትዮጵያ ለሚገኙ ተፈናቃዮች ለሚመጣው አስቸጋሪ ወቅት በገበያ ላይ የተመሰረተ ድጋፍ እንዲደረግ ለጂኦፒ የገንዘብ ድጋፍ እንዲያቀርቡ በአክብሮት ጠይቃለሁ ብለዋል። በተጨማሪም ዋሽንግተን ለሰላም ስምምነቱ ያላትን ቁርጠኝነት በድጋሚ እንድታረጋግጥና ውጥረቶችን ለማርገብ ዲፕሎማሲያዊ ጥረቶችን እንድታጠናክርም ጥሪ አቅርበዋል። የኤርትራና የአማራ ኃይሎች መውጣት እንዲሁም የሀገር ውስጥ ተፈናቃዮች በሰላም መመለስን ጨምሮ የውሉ ቁልፍ ድንጋጌዎች አሁንም መፍትሄ ሳያገኙ መቆየታቸውንም ጠቁመዋል። ቀጣይነት ያለው የዲፕሎማሲ ግፊት በመጥፋቱ የሰብአዊ ድጋፍ ሀብቶች እየደረቁ ባለበት ሁኔታ ተፈናቃዮች ሜዳ ላይ ቀርተዋልም ሲሉ ጽፈዋል። ሁለቱም ወገኖች ወደ ሌላ ታጠቀ ግጭት እየተቃረቡ ነው ሲሉም አስጠንቅቀዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ሰብስክራይብ ማድረጋችሁን እያስታወስናችሁ በደህና ቆዩ።